ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የጥቅምት 10 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። ሰዎች ከአቅማችን በላይ ከፍተኛ ገንዘብ እንድንከፍል እየተገደድን ነው ሲሉ ቅሬታ ማቅረባቸውን ተከትሎ የተሰጠው ምላሽ አነጋጋሪ ሆነም። በተጨማሪም ይህ ተገልጋዮች እንዲከፍሉ የተቀመጠው አሰራር ተግባራዊ ይደረጋል መባሉ ተሰምቷል። ሙሉ መረጃውን የምናጋራችሁ ይሆናል። ሚኒስቴር መስሪያ ቤቱ የቴክኒክና ሙያ ማሰልጠኛ ተቋማትን የመግቢያ ነጥብ ይፋ አደረገም። የመግቢያ ነጥቡንም ከደረጃ 1 እስከ ደረጃ 5 በዝርዝር አስቀምጧል። የምናደርሳችሁ መረጃችን ነው። አዲስ አበባን ጨምሮ በበርካታ የሀገሪቱ ክፍሎች የከርሰ ምድር ውሃ እየደረቀ ነው መባሉ ተሰማም። ይህን ተከትሎም አዳዲስ መረጃዎች ይፋ ተደርገዋል። በዝርዝር የምናደርሳችሁ ይሆናል። ከፍተኛ ሚሊዮን ብር የሚያወጡ ጌጣጌጦችን የሰረቀችው ግለሰብ ጉዳይ ትኩረትን ስቧል። ፖሊስም ይፋ ያደረገውን መረጃ በዝርዝር አካተናል። የምናደርሳችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በተሻለ ቦታ አስተማማኝ ኢንቨስትመንት ይፈልጋሉ? አፓርትመንቶችን በካሬ 81 ሺህ ብር እንዲሁም የንግድ ሱቆችን በ3 ሚሊዮን ብር ጠቅላላ ዋጋ በ10% ቅድመ ክፍያ በረጅም ዓመት አከፋፈል ይዘንላችሁ ቀርበናል። ከዚህ በፊት በቦሌ ፍላሚንጎ ቅንጡ አፓርትመንት ሰርቶ ያስረከበው ድርጅታችን አሁን ደግሞ በሜክሲኮ አፍሪካ ህብረት አጠገብ በፍጥነት የሚያከራዩትን አሊያም መልሰው ቢሸጡት ጠቀም ያለ ትርፍ የሚያገኙበትን የመኖሪያ ቤት እንዲሁም የንግድ ሱቆችን ከአባይ ሆምስ ይዘንሎ ቀርበናል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ በ0946 16 03 77 ላይ ይደውሉ። አባይ ሆምስ። የኢኮኖሚ ድርጅቶች የበር ለበር ቆጠራ እየተካሄደ ነው ተባለም። የአዲስ አበባ ፕላንና ልማት ቢሮ የኢትዮጵያ ድርጅቶች የበር ለበር ቆጠራ እየተካሄደ መሆኑን አስታውቋል። ይህን ተከትሎም የአዲስ አበባ ፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ በሰጡት ጋዜጣዊ መግለጫ በመዲናዋ በሁለት ምዕራፍ የተከፈለ የኢኮኖሚ ድርጅቶች ቆጠራ እየተካሄደ ይገኛል ብለዋል። ቆጠራው ደግሞ ከጥቅምት 1 ቀን 2018 ዓ.ም ጀምሮ እየተካሄደ ያለ ሲሆን የካቲት 30 ቀን 2018 ዓ.ም ድረስ የሚቆይ መሆኑንም ተናግረዋል። በተጨማሪም ለዚሁ ተግባር ተብሎ 5606 የቆጠራ ጣቢያዎች በ116 ወረዳዎች መቋቋማቸውን የገለጹት የአዲስ አበባ ፕላንና ልማት ቢሮ ኃላፊው ቆጠራው ደግሞ ሁሉንም ማህበረሰብ የሚያካትትና በር ለበር የሚደረግ መሆኑንም ጠቁመዋል። በሌላ በኩል በከተማዋ ያሉ የኢኮኖሚ ድርጅቶች ብዛት፣ በድርጅቶቹ ስር ያሉ ሰራተኞች ቁጥር፣ የካፒታል መጠንና የሚመረቱ ምርቶችን ማወቅ ከቆጠራው የሚጠበቅ ውጤት መሆኑንም ገልጸዋል። በዚህም ደግሞ የዘርፉ ማህበረሰብ ለመረጃ ሰብሳቢዎቹ ተገቢውን ትብብር እንዲያደርግም አሳስበዋል። በርካታ ሚሊዮን ብር የሚያወጡ ጌጣጌጦችን የሰረቀችው ግለሰብ በቁጥጥር ስር መዋሏ ተገለጸም። ተቀጥራ ከምትሰራበት መኖሪያ ቤት ከ5 ሚሊዮን ብር በላይ የሚገመቱ የወርቅ ጌጣጌጦችን የሰረቀችው የቤት ሰራተኛ በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ብርቱካን ቢያድጌ የተባለችው ተጠርጣሪ የወንጀል ድርጊቱን የፈጸመችው መስከረም 23 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 1 ወሎ ሰፈር አካባቢ ከሚገኝ መኖሪያ ቤት ከጠዋቱ 12 ሰዓት መሆኑም ተገልጿል። ተጠርጣሪዋ በግል ተበዳይ መኖሪያ ቤት በቤት ሰራተኝነት ተቀጥራ ለ9 ወራት ያህል የሰራች ቢሆንም የአሰሪዋን መተኛት እንደምቹ ሁኔታ በመጠቀም በቁም ሳጥን ውስጥ የተቀምጦ የነበረ የአንገት፣ የእጅ፣ የጆሮና የጣት የወርቅ፣ የብር እንዲሁም የወርቅ መሰል ጌጣጌጦችንና 7 የእጅ ሰዓቶችን መስረቋም ተገልጿል።
ተናግረዋል። ከዚህ በተጨማሪም 5 የተለያዩ ሞባይሎችን፣ 1 ታብሌት፣ 1 ፓወር ባንክ፣ 12525 ብርና 60 የእንግሊዝ ፓውንድ በአጠቃላይ ከ5 ሚሊዮን 200 ሺህ ብር በላይ የሚገመቱ ንብረቶችን በመስረቅ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 መካኒሳ አካባቢ ከሚገኝ አንድ ሆቴል አልጋ በመያዝ መደበቋን በቂርቆስ ክፍለ ከተማ ፖሊስ መምሪያ የባምቢስ አካባቢ ፖሊስ ጣቢያ ገልጿል። የግል ተበዳይ ንብረታቸው በቤት ሰራተኛቸው መሰረቁን ለፖሊስ ካሳወቁ በኋላ የባምቢስ አካባቢ ፖሊስ ጣቢያ ከቆሬ አካባቢ ፖሊስ ጣቢያ ጋር በመቀናጀት በተከናወነው የክትትል ስራ ንብረቱን ይዛ ከተደበቀችበት ሆቴል ውስጥ በመያዝ ምርመራ እየተጣራባት መሆኑን ፖሊስ አስታውቋል። በአንዳንድ የቤት ሰራተኞች የሚፈጸሙ የስርቆት ወንጀሎችን አስቀድሞ ለመከላከል ህብረተሰቡ ሰራተኞችን ሲቀጥር ትክክለኛ አድራሻቸው የሚታወቅና ተገቢ ዋስትና ማቅረብ የሚችሉ መሆን አለባቸው ያለው ፖሊስ ከተቀጠሩም በኋላ ተገቢውን ክትትል ማድረግ እንደሚገባም አሳስቧል። ከፍተኛ የሆነ የዕዳ ጫና የልማት ስኬቶችን አደጋ ላይ እየጣለ ነው ተባለም። የገንዘብ ሚኒስቴር ከፍተኛ የዕዳ ጫናና የአየር ንብረት ድንጋጤዎች የልማት ስኬቶችን አደጋ ላይ እየጣሉ ነው ሲል አስጠንቅቋል። ይህ የተባለውም ደግሞ የገንዘብ ሚኒስትሩ አቶ አህመድ ሺዴ በቡድን 20 የሚኒስትሮች ውይይት ላይ ባደረጉት ንግግር ሲሆን በአየር ንብረት ለውጥ ተጋላጭ የሆኑ ሀገራት በከፍተኛ የዕዳ ጫናና በተደጋጋሚ በሚከሰቱ ድንጋጤዎች ሳቢያ የልማት ስኬቶቻቸው እየተሸረሸሩ መሆኑን አስጠንቅቀዋል። በዚህም ኢትዮጵያን ጨምሮ በአየር ንብረት ለውጥ ምክንያት ለከፋ አደጋዎች እንደ ድርቅና ጎርፍ በተደጋጋሚ እየተጋለጡ ያሉ ሀገራት የሚያጋጥሟቸውን አስቸኳይ ፈተናዎች አንስተዋል። በመሆኑም እነዚህ አደጋዎች በሕዝብ ፋይናንስ ላይ እየጨመረ የመጣ ጫና እየፈጠሩ መሆኑንም ጠቅሰዋል። በተጨማሪም እነዚህ የአየር ንብረት ተጋላጭ ጭነታቸው እየጨመረ ከመጣው የዕዳ አገልግሎት ግዴታዎች ጋር ሲዳመሩ አገራት በብዙ ድካም ያገኙትን የልማት ውጤቶች እንደሚያሳጡና የማቋቋም አቅምን የማጎልበት ጥረቶችን እንደሚያደናቅፉም ገልጸዋል። በዚህም የገንዘብ ሚኒስትሩ የአየር ንብረት አደጋ ለተጋለጠባቸው ሀገራት ድጋፍ እንዲጠናከር ጥሪ ያቀረቡ ሲሆን በዚህም የገንዘብ ሚኒስትሩ አቶ አህመድ ሺዴ የአየር ንብረት አደጋ ለተጋረጠባቸው ሀገራት ድጋፍ እንዲጠናከር ጥሪ ያቀረቡ ሲሆን የልማትና የአየር ንብረት አደጋ የተጋረጠባቸውን ሀገራት ቅድሚያ የሚሰጧቸውን ጉዳዮች በውጤታማነት የሚፈታ ይበልጥ ምላሽ ሰጪና አካታች የሆነ ዓለም አቀፍ የፋይናንስ ስርዓት አስፈላጊ መሆኑን አስረድተዋል። አዲስ አበባን ጨምሮ በበርካታ የሀገሪቱ ክፍል የከርሰ ምድር ውሃ እየደረቀ መሆኑ ተገለጸ። የውሃና ኢነርጂ ሚኒስቴር አደረግኩት ባለው ጥናትም አዲስ አበባን ጨምሮ በሰሜኑ የሀገሪቱ ክፍል የከርሰ ምድር ውሃ ከጊዜ ወደ ጊዜ እየቀነሰ መሆኑን አስታውቋል። በዚህም የንጹህ መጠጥ ውሃ አቅርቦትን በሁሉም የሀገሪቱ ክፍል ተደራሽ ለማድረግ በጥናት የታገዘ የቁፋሮ ስራ እንደሚሰራ በሚኒስቴሩ የንጹህ መጠጥ ውሃና ሳኒቴሽን ዘርፍ የመጠጥ ውሃ ተቋማት ክትትል ዴስክ ኃላፊ አቶ ሃይማኖት በለጠ ተናግረዋል። ከዚህ ቀደም በየአካባቢው የከርሰ ምድር ውሃ መጠንን በማጥናትና በመቆፈር ለማህበረሰቡ የንጹህ መጠጥ ውሃ ተደራሽ ይደረግ እንደነበር ገልጸው አሁን ላይ ግን በተለያዩ አካባቢዎች ዘላቂ ተብለው የተቆፈሩ የከርሰ ምድር ውሃ እየደረቁ መሆኑን በዋናነት ማረጋገጥ ተችሏል ብለዋል። በመሆኑም በስፋት በሰሜኑ የሀገሪቱ ክፍልና በአዲስ አበባ አቃቂ አካባቢ የከርሰ ምድር ውሃን ለመቆፈር ባለሙያዎች ጥናት ሲያደርጉ ከግምታዊ ጥናቱ በታች እንደሆነም አስታውቀዋል። በሌላ በኩል የከርሰ ምድር ውሃ ከፍተኛ ወጪ የሚጠይቅ ቢሆንም በየአካባቢው ለማዳረስ ግን አመቺ እንዳልሆነ የገለጹት አቶ ሃይማኖት ዘላቂ ምንጭ የሚሆነው ደግሞ የገጸ ምድር ውሃ መሆኑንም አመላክተዋል። በዚህም በጥናቱ መሰረት ለከርሰ ምድር ውሃ መቀነስ ቀዳሚው ምክንያት የአካባቢው መራቆት እንደሆነ ገልጿል ሲል መናኸሪያ ሬዲዮ ዘግቧል።
ሆኖም የተለያዩ ማሽኖችን በመጠቀም የከርሰ ምድር ውሃን አውጥቶ ለማህበረሰቡ ተደራሽ ማድረግ እንደሚቻል የሚናገሩት ኃላፊው የገጸ ምድር ውሃ ግን ሐይቆችና ወንዞች በቅርብ ርቀት ከሌሉ ተደራሽ ለማድረግ እንደሚያስቸግርም አመላክተዋል። በተጨማሪም ከንቲባ አዳነች አቤቤ ሰሞኑን በተካሄደው የአዲስ አበባ ምክር ቤት ላይ በሰጡት ማብራሪያ በ2018 ዓ.ም በአዲስ አበባ ከተማ የኮሪደር ስራ ተብሎ እንደ አዲስ የሚጀመር ስራ እንደማይኖር ገልጸው የዘንድሮ ትኩረት ቤቶችን መገንባትና የውሃ አቅርቦትን ማሻሻል ነው ሲሉ መናገራቸውን መዘገባችን አይዘነጋም። የስራና ክህሎት ሚኒስቴር የ2018 ዓ.ም የቴክኒክና ሙያ ሰልጣኞች መግቢያ ነጥብን ይፋ አደረገ። የስራና ክህሎት ሚኒስቴር በ2018 ዓ.ም የስልጠና ዘመን ወደ ቴክኒክና ሙያ ማሰልጠኛ ተቋማት የሚገቡ ሰልጣኞች በ12ኛ ክፍል መልቀቂያ ውጤታቸው መሰረት ለተፈጥሮና ማህበራዊ ሳይንስ የመግቢያ ውጤት ከደረጃ 1 እስከ ደረጃ 5 በዝርዝር አስቀምጧል። በዚህም መሰረት የከፍተኛ ትምህርት መግቢያና ቅድመ ዝግጅት ወይንም 12ኛ ክፍል ላጠናቀቁ ደረጃ 1 እና ደረጃ 2 ሰልጣኞች መቁረጫ ነጥብ ለወንዶች አርብቶ አደር አካባቢዎችን ሳይጨምር 134 እና ከዚያ በታች ሴቶች አርብቶ አደሮች አካባቢዎችን ሳይጨምር 121 እና ከዚያ በታች ሲሆን ለወንዶች አርብቶ አደር አካባቢዎች 132 እና ከዚያ በታች ለሴቶች አርብቶ አደር አካባቢዎች ደግሞ 120 እና ከዚያ በታች መሆኑ ታውቋል። በተጨማሪም ለሁሉም ክልሎች አካል ጉዳተኞች ደግሞ 120 እና ከዚያ በታች ሆኖ ተቆርጧል። የከፍተኛ ትምህርት መግቢያና የቅድመ ዝግጅት ወይንም 12ኛ ክፍል ላጠናቀቁ ደረጃ 3 እና 4 ሰልጣኞች መቁረጫ ነጥብ ደግሞ ወንዶች አርብቶ አደር አካባቢዎችን ሳይጨምር 135 እና ከዚያ በላይ ሴቶች አርብቶ አደር አካባቢዎችን ሳይጨምር 122 እና ከዚያ በላይ መሆኑ የተገለጸ ሲሆን ወንዶች አርብቶ አደር አካባቢዎች 133 እና ከዚያ በላይ ሴቶች አርብቶ አደር አካባቢዎች ደግሞ 121 እና ከዚያ በላይ መሆኑም ተገልጿል። በተጨማሪም ለሁሉም ክልል አካል ጉዳተኞች 121 እና ከዚያ በላይ ሆኖም ተቆርጧል። እንዲሁም የከፍተኛ ትምህርት መግቢያና ቅድመ ዝግጅት ወይንም 12ኛ ክፍል ላጠናቀቁ ደረጃ 5 ሰልጣኞች የመቁረጫ ነጥብ ደግሞ ወንዶች አርብቶ አደር አካባቢን ሳይጨምር 179 እና ከዛ በላይ ሴት አርብቶ አደር አካባቢን ሳይጨምር 168 እና ከዛ በላይ ወንዶች አርብቶ አደር አካባቢዎች 168 እና ከዛ በላይ ሴቶች አርብቶ አደር አካባቢ 157 እና ከዛ በላይ ሲሆን ለሁሉም ክልል አካል ጉዳተኞች 142 እና ከዛ በላይ ሆኖ መቆረጡ ተገልጿል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር 1500 ብር ይከፈል ለነበረው ጤና መድን እስከ 10,000 ብር እንድንከፍል እየተገደድን ነው ሲሉ ተገልጋዮች ቅሬታቸውን አቀረቡ። የአዲስ አበባ ጤና መድን ተገልጋዮች 1500 ብር ይከፈል ለነበረው ጤና መድን ከ7,000 እስከ 10,000 ብር እንድንከፍል እየተገደድን ነው ሲሉ ቅሬታቸውን አሰምተዋል። በዚህም እየተጠየቅን ያለነው የጤና መድን ክፍያ የከተማዋን ነዋሪ አቅም ከግምት ውስጥ ያስገባ አይደለም ያሉት ቅሬታ አቅራቢዎቹ አሁን ላይ ለአገልግሎቱ የሚጠየቀው ክፍያ በከፍተኛ ሁኔታ መጨመሩን ገልጸዋል ሲል አሃዱ ዘግቧል። በተጨማሪም የሚመለከተው አካል ለዚህ መፍትሄ ሊሰጠን ይገባል ሲሉ የጠየቁ ሲሆን ክፍያው በከፍተኛ ሁኔታ ከመጨመሩ የተነሳ የድሃ ለሆኑት ማህበረሰብ ክፍሎች ለአገልግሎቱ 2200 ብር እየከፈሉ ስለመሆኑም ጠቁመዋል። ቅሬታውን ተከትሎም ጥያቄ የቀረበላቸው የአዲስ አበባ ከተማ አስተዳደር ጤና ቢሮ የማህበረሰብ አቀፍ ጤና መድን ዳይሬክቶሬት አቶ ኢብራሂም ተካ ባለፉት ጊዜያት ሁሉም ሰው ተመሳሳይ ክፍያ ይከፍል እንደነበር አስታውሰዋል። ነገር ግን በዚህ ዓመት የተሻለ ገቢ ያለው ዜጋ የተሻለ ክፍያ እንዲከፍልና አነስተኛ ገቢ ያለው ሰው ደግሞ በአቅሙ እንዲከፍል እየተደረገ መሆኑን በሰጡት ምላሽ አንስተዋል። በዚህ የክፍያ ሂደትም የደረጃ
ቃሊቲ ውሃ ግብር ከፋዮች 10500 ብር፣ ደረጃ ለግብር ከፋዮች ደግሞ 6900 ብር እንደሚከፍሉ አንስተው አብዛኛው ነዋሪ ግን 2000 ብር እንዲከፍሉና ምንም ገቢ የሌላቸው ዜጎች ደግሞ ወጪውን መንግስት እንደሚሸፍን ዳይሬክተሩ ገልጸዋል። ባለፈው ዓመት የነበረው የክፍያ ስርዓት ሁሉም ዜጋ 1500 ብር ይክፈል የሚል እንደነበር በማስታወስም በዚህ ዓመት አቅማቸውን ያገናዘበ የክፍያ ስርዓት ተግባራዊ መደረጉን ጠቁመዋል ሲል ዘገባው ጠቅሷል። በዚህም ይህ አሰራር በዚህ ዓመት በተቀመጠው አቅጣጫ ተግባራዊ እየተደረገ መሆኑን ያነሱት ዳይሬክተሩ ይህንን ማድረግ ያስፈለገው ደግሞ የመዋጮ ሁኔታው አቅምን ያገናዘበ የአከፋፈል ስርዓት እንዲከተል አዋጅ ላይ በመቀመጡ ነው ብለዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በተሻለ ቦታ አስተማማኝ ኢንቨስትመንት ይፈልጋሉ? አፓርትመንቶችን በካሬ 81 ሺህ ብር እንዲሁም የንግድ ሱቆችን በ3 ሚሊዮን ብር ጠቅላላ ዋጋ በ10% ቅድመ ክፍያ በረጅም ዓመት አከፋፈል ይዘንላችሁ ቀርበናል። ከዚህ በፊት በቦሌ ፍላሚንጎ ቅንጡ አፓርትመንት ሰርቶ ያስረከበው ድርጅታችን አሁን ደግሞ በሜክሲኮ አፍሪካ ህብረት አጠገብ በፍጥነት የሚያከራዩትን አሊያም መልሰው ቢሸጡት ጠቀም ያለ ትርፍ የሚያገኙበትን የመኖሪያ ቤት እንዲሁም የንግድ ሱቆችን ከአባይ ሆምስ ይዘንሎ ቀርበናል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ በ0946 16 03 77 ላይ ይደውሉ። አባይ ሆምስ